السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى اتشاتر لك أرست متهنو تفسير سورة الإخلاص. قل هو الله أحد متلوى مأراف السوان بتملكته ስለሷ ማብራሪያ የምናይበት ይሆናል ማለት ነው። ምዕራፍ ማለት ሱራ ማለት ነው። አያ ማለት ደግሞ አንድ አንቀጽ ማለት ነው። ለምሳሌ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን በሚለው በአላህ አንቀጽ ላይ ከተባለ አንዲትን አያ ነው የሚይዘው። ሱረቱል ጂን ከተባለ ግን ሙሉን ቁል ኡሂየ ኢለየ አነሁ እስተመዐ ነፈሩ ሚነል ጂን ብሎ እስከ መጨረሻው አያ ድረስ ማለት ነው። ወሂየ መክየቱን እሷ መካ ላይ የወረደች አንቀጽ ናት። አንቀጾች ወይንም ምዕራፎች መካና መዲና የወረዱ ተብለው ይለያያሉ። ምን ማለት ነው መካና መዲና የወረዱ ማለት? ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሪሳላ ለመጀመሪያ ጊዜ ሲደርሳቸው ወህይ ሲወርድባቸው መካ ከተማ ላይ በነበሩበት ወቅት ነው። እስልምና በዛ ሰዓት በጣም አስቸጋሪ የሆነ አደጋ ላይ ወድቆ ነበር። በድብቅ ነበር የሚሰበከው። ብዙ መከራ ደርሶባቸው ነበር። ስለዚህ መካ ላይ የወረዱት አንቀጾች ዋና የሚሽከረከሩበት ነጥብ አቂዳ ወይንም እምነት ማስተካከል ላይ ነው። መዲና ከወረዱ በኋላ ግን ተሰደው ማለት ነው አህካሞች ወይንም የሸሪዓ ህግጋት ከተውሂድ ጎን ለጎን ተጨመሩ። ነቢያችን ሰለላሁ ዐለይሂ ወሰለም በተላኩበት ወቅት ጌታችን አላሁ ሱብሓነሁ ወተዓላን አስመልክቶ ምን በደሎች ይፈጸሙ ነበር? አንደኛ በሱ ላይ ያጋሩበት ነበር። ሽርክ ማለት ታላቁ ወንጀል ነው። አላሁ ሱብሓነሁ ወተዓላ መቼም ቢሆን አልምረውም ተብቶ ካልሞተ በቀር ሰውየው። ሽርክ ማለት ደግሞ ትክክለኛ ትርጉሙ ምንድነው መታወቅ አለበት። ለአላህ የሚገቡት ሐቆች አሉ፣ መብቶች አሉ። መስገድን ይመስል፣ ጾምን ይመስል፣ ስለትን፣ መመካትን፣ መፍራትን፣ አምልኮ ተብለው በጠቅላላ የተቀመጡ ጉዳዮችን ከአላህ ውጭ ላሉ ለማንኛውም አካል ከተሰጠ ምን ይባላል? ሽርክ ይባላል። ስለዚህ በአላሁ ሱብሓነሁ ወተዓላ ላይ ያጋሩበት ነበር። አንድ ሁለተኛ ለሱ የማይገቡ የሆኑ ባህሪዎችን ያስቀምጡለት ነበር። ለምሳሌ ይሁዳዎች ምን ይሉ ነበር? እዝራ የሚባል ሰው አለ የአላህ ወንድ ልጅ ነው ይላሉ፣ ወይም የአላህ ልጅ ነው ይላሉ። ነሷራ ወይንም ክርስቲያኖች ደግሞ የሚባሉት ይሄው ሀገራችንም ላይ ያሉ ኢሳ የአላህ ልጅ ነው አሉ። የመካ ሙሽሪኮች ደግሞ ምን አሉ? መላእክቶች እኮ የአላህ ሴት ልጆች ናቸው አሉ። ይሄ ለአላህ የሚገቡ ባህሪዎች ናቸው አይደሉም። ስለዚህ እሳቸው በዚህ ወቅት ተላኩማል የአላህ መልእክተኛ። ሰዎች ከአላህ ውጭ የሚያመልኳቸው አካላት እያሉ እሳቸው ተላኩ። ምን ለማድረግ? ለአላሁ ሱብሓነሁ ወተዓላ አምልኮን በጠቅላላ ለሱ እንዲሰጥ አንድ፣ ሁለተኛ ለሱ የሚገቡትን ባህሪዎች በማጽደቅ ከሱ ላይ ደግሞ ጎዶሎና ነውር ነገሮችን ለመግፈፍ ይሄን ለማስተማር እሳቸው መጡ። እቺ ሱራ በምን ሰበብ ወረደች? አንደኛ ነጥብ የምናየው ሰበበ ኑዙል የሚባል አለ። የወረደችበት ሰበብ ለምሳሌ ኢና አዕጠይናከል ከውሰር ፈሰሊ ሊረቢከ ወንሃር ኢነ ሻኒአከ ሁወል አብተር። በጣም አጭር የምትባለው ምዕራፍ እቺ ናት አይደል? በምን ሰበብ ነው የወረደችው? የነብዩ ሰለላሁ ዐለይሂ ወሰለም ወንድ ልጆች ሲሞቱ፣ ልጆቻቸው ሲሞቱ፣ እሳቸው 7 ልጆች ነበራቸው። 3 ወንዶች 4 ሴቶች። 6ቱ ልጆች እሳቸው በህይወት ባሉ ጊዜ ነው የሞቱት። ማን ብቻ ነው የቀረችው? እሳቸው በህይወት እያሉ ፋጢማ ነበር የቀረችው። ስለዚህ ሙሽሪኮች ምን አሉ? የመሐመድን ጉዳይ ተውታሉ። የማንን? የነብዩ ሰለላሁ ዐለይሂ ወሰለም ጉዳይ። እሱ እኮ የተቆረጠ ነው፣ ምትክም የለው፣ አብቅቶለታል። እሱ ጉዳይ ከጊዜ በኋላ ይረሳል። አላህ ምን አለ? ኢና አዕጠይናከል ከውሰር፣ ላንተ እኮ ሰጠነህ ምንን? ከውሰርን፣ ጀነት ውስጥ ያለችን ምንጭ ድልብን ሰጠነህ፣ ሸፋአን ሰጠነህ፣ ብዙ ነገር ሰጠነህ። ፈሰሊ ስገድ፣ ለረቢከ ለጌታ፣ ወንሃር እንዲሁም እርድህን ለሱ አድርግ። ኢነ ሻኒአከ ሁወል አብተር፣ ያ አንተን የሚያጣጥልህ፣ አንተን የሚንቅህ፣ አንተን በመጥፎ የሚያነሳ ሰውዬ ነው ዘሩ የተቆረጠው አለ። ይሄን ንግግር የተናገረውን ሰውዬ ዓለም ላይ የሚያውቀው ሰው አለ? በጣም ጥቂት ሰዎች ኢልም ሲቀሩ እገሌ የሚባል ግለሰብ እኮ ነው ተብሎ በመጥፎነቱ ነው አይደል የሚጠቀሰው። ዛሬ ካፊር ሆኖ ነብዩ ሰለላሁ ዐለይሂ ወሰለምን የማያውቃለ ያልሰማ አለ? ሙስሊሞች እኮ ነብይ አድርገው የያዙት የመጨረሻ ነብያቸው ሙሐመድ ይባላል ብሎ የማያውቃለ የለም አይደል? ተውት፣ የሱን ጉዳይ የተረሳ ነው ያበቃለት ነው እንዳልተባለ ይሄው እስከ ዘላለም ዓለሙ የሳቸው ስም ይነሳል። ስለዚህ አንድን ሱራ አንድን ምዕራፍ ሰበበ ኑዙል ለምን ጉዳይ እንደወረደ ማወቅ ይጠቅመናል። ቁርአኑን ወደን እንቀራው ዘንድ ማለት ነው። እቺን ምዕራፍ ምን ልዩ አደረጋት? ማንን? ሱረቱ አልኢኽላስ። ለአላህ
ለሱ የሚገባውን ባህሪዎች ለሱ አምልኮን ማጥራት የተባለችው ምዕራፍ ምን አላቃት? ሰበቡ እንዲህ ነው። ቃለ ኢማሙ አህመድ ኢማሙ አህመድ ሙስነድ የሚባል ኪታብ አላቸው። ልክ ቡኻሪ፣ ሙስሊም፣ ትርሚዚ፣ ነሳኢ፣ ኢብኑ ማጃ፣ አቡ ዳውድ እንደሚባለው ኢማሙ አህመድ ሙስነድ የሚባል የሐዲስ ጥንቅር ኪታብ አላቸው። እዛ ላይ አን ኡበይ ኢብኑ ከዕብ ኡበይ ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ነው። ዛሬ ልክ እናንተ ቁርአንን እንደምትማሩት እሱ ምን አይነት ሰው ነበረ? ቁርአንን ሐፍዘው ከያዙት ሱሐባዎች ውስጥ ነበር። አነል ሙሽሪኪነ ቃሉ ከሱ ተይዞ ነው እንግዲህ የተዘገበው። አጋሪያን እኮ አሉ ለማ ለነብዩ ሰለላሁ ዐለይሂ ወሰለም ለነብዩ ሰለላሁ ዐለይሂ ወሰለም አሏቸው፣ ያ ሙሐመድ አንተ ሙሐመድ ሆይ እንሱብ ለና ረበክ እስቲ የጌታህን የዘር ሐረግ ንገረን አሉ። ምክንያቱም እነሱ በዛ እሳቸው በተላኩበት ዘመን የሚመለከው ምን አይነት ሰው ነበረ? ዒሳ የመርየም ልጅ የሆነው፣ መርየም ደግሞ የኢምራን ልጅ የሆነችው፣ ኡዘይር የገሌ ልጅ የሆነው ከዘር ጋር የተገናኘ ነገር ነው የሚያመልኩ የነበረው። ስለዚህ አላህን አላወቁትም። ጥያቄ ጠየቁ። አንተ የምታመልከው ጌታ የዘር ሐረጉ ምንድነው? አባቱ ማን ነው? ሚስቱ ማነች? እስቲ ንገረን አሉ። ተመልከቱ። አደገኛ ባህሪ ነው አይደለም? ለጌታችን ያስጠጉለት ነው አይደለም? ጥሩ። ነብዩ ሰለላሁ ዐለይሂ ወሰለም ዝም አሉ። ምን እስኪ ደርሳቸው ድረስ? ከአላህ ወህይ እስኪ ደርሳቸው ድረስ። فأنزل الله አላህ እኮ አወረደ። ምንን? ትርጉሙን በስነ ስርዓት እናብራራለን ባላህ ፍቃድ። ወደ ትርጉሙ ከመሄዳችን በፊት ነብዩ ሰለላሁ ዐለይሂ ወሰለም ለምን ዝም አሉ? የዚህ ሸሪዓ ደንጋጊዎች ሁለት ናቸው። ይሄን በደንብ ያዙ፣ ይፍሃሙ ጀይደን። አንደኛው አላህ ራሱ ነው የሁሉ ፈጣሪ። ሁለተኛ ወህይ ማይለያቸው ማናቸው? ነብዩ ሰለላሁ ዐለይሂ ወሰለም ከአላህ በተላከላቸው መለኮታዊ ራእይ ይሄ ነገር ፈርድ ነው፣ ይሄ ነገር ይሰራ፣ ይሄ ነገር ሐራም ነው ብሎ ያዛሉ። ይህን ጥያቄ ሲጠየቁ ወህዩ አልደረሳቸውምና ዝም አሉ። ከዛስ ወህይ መጣ። ምን መልስ ሊሰጥ? ቁል በል ያ ነብዩና ሰለላሁ ዐለይሂ ወሰለም። ስለዚህ ወደ ነጥባችን እንመለሳለን። ወደ ትርጉሙ እሳቸውን መከተል ግድ ነው። ኢተቢኡሁ ተብለናል፣ ተከተሉት። ወኢን ቱጢኡሁ ተህተዱ እሳቸውን እሺ ብላችሁ ብትታዘዙ ትመራላችሁ ተብለናል። ግልጽ ነው አይደል? ስለዚህ ሸሪዓው የመጀመሪያው ሻሪዕ አላህ ነው። ሁለተኛው ደንጋጊ ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። አላህ ምን አለ? መን አጣዐ الرسول فقد አጣዐ አላህ። መልእክተኛውን የታዘዘ ሰው በርግጥ አላህን እንደታዘዘ ነው። ዛሬ በአገራችን ብዙ ነገር ታያለ። የሆነ ነገር ስሩት ሲባል ይሄ እኮ ሱና ነው ይላሉ አይሉም? ሰዎች ሱና ነው ይሉሃል። ነብዩ ሰለላሁ ዐለይሂ ወሰለም አዘውበታል ስትላቸው ቁርአኒ ደግሞ የሚባሉ መጥተዋል። ቁርአንን እንጂ ሐዲስን አንከተልም የሚሉ እነዚህ ሰዎች ከእስልምና ድርሻ የላቸው። ለምን? አላህ ምን ስላለ? ሊቱበይነ ለሁም ልታብራራላቸው አላቸው። ማንን? ነብዩ ሰለላሁ ዐለይሂ ወሰለም ማኑዚለ ኢለይሂም ሚን ረቢሂም ከጌታቸው ወደ እነርሱ የተወረደ የሆነውን እኮ ልታብራራላቸው ነው አንተ ነህ የላክነህ። ቁርአን ላይ ሰላት ስገዱ ሚል ነው ያለው፣ ሐጅ ፈጽሙ ሚል ነው ያለው። እንዴት ሐጁ መፈጸም እንዳለበት፣ እንዴት አሰጋገዱ መፈጸም እንዳለበት ቁርአን ላይ አልተብራራም። ለዛ ነው ያላህ መልእክተኛ ምን አሉ? ሰሉ ስገዱ ከማ ረአይቱሙኒ ኡሰሊ እኔ ልክ እንደምሰግደው አይታችሁ ስገዱ አሉ። በቃ ላቡድ እሳቸውን መከተል ግድ ይላል። ከእሳቸው አሰጋገድ ውጭ ስግደትን የሰገደ ሰው አላህ አይቀበለው። ምን አሉ? ሐጅን አስመልክቶ ኹዙ አኒ መናሲከኩም የሐጅ አፈጻጸማችሁን ከኔ ያዙ አሉ። ስለዚህ ሱና በእስልምና ትልቅ ቦታ ይሰጠዋል። ትልቅ ቦታ ስጡት። ያው የአላህ መልእክተኛ ለኛ ሊያደርሱ ነው የመጡት። ወደ ትርጉሙ ስንገባ ቃል በቃል ትርጉሙን እንይና ከዛ ባላህ ፍቃድ ወደ ማብራሪያው እንሄዳለን። ቁል ማለት በል ማለት ነው። አላሁ አሐድ አላህ እኮ አንድዬ ነው፣ ብቸኛ ነው። አላሁ ሶመድ አላህ የፍጡራኑ ሁሉ መጠጊያ ነው። ለም የሊድ ወለም ይውለድ አልወለደም አልተወለደም። ወለም የኩን ለሁ ኩፉወን አሐድ ለሱ እኮ አንድም አምሳያ ቢጤም የለውም። ጥያቄው ምን ነበር? ያላህ ባሪያዎች የጌታህን የዘር ሐረግ ንገረን ተብለው አልነበር ነብዩ ሰለላሁ ዐለይሂ ወሰለም የተጠየቁት? አላህ ስለራሱ ምን አለ? አላሁ አሐድ አላህ እኮ አንድዬ ነው፣ አንድ ነው። አላሁ ሶመድ ፍጡራን ጠቅላላ ሊያመልኩት የሚገባው የፍጡራን ሁሉ መጠጊያ የሆነው እሱ ነው። ለም የሊድ አልወለደም፣ የዘር ሐረግ አይደል እነሱ ፈልገው የነበረው። ወለም ይውለድ አልተወለደም፣ የማንም ዘር አይደለም። ወለም የኩን ለሁ ኩፉወን አሐድ እሱን ደግሞ አምሳያና ቢጤ የለውም። ይሄ እንግዲህ የቃል በቃል ማብራሪያው ሲሆን ወደ ትርጉሙ ወይንም ደግሞ ወደ ተፍሲር ወደ ተባለው ስንመጣ የመጀመሪያው ቁል ብሎ ነው አይደል የጀመረው? በል ማለት ነው። በዘመናችን አህባሽ አሻኢራ የሚባሉ የጥመት ቡድኖች አሉ። ቁርአን ያላህ ቃል አይደለም የሚሉ አደገኛ
የክህደት እምነት ነው። ቁርአን ያላህ ቃል ያልሆነ የማን ቃል ሊሆን ነው? ቁል መባላቸው ለነብዩ ሰለላሁ ዐለይሂ ወሰለም አድራሽነታቸውን ነው የሚያሳየው በል እንጂ ይህ ቃል ከሳቸው የመነጨ አይደለም። ስለዚህ ቁርአን ለፍዘን ወሐርፈን የጌታችን የአላሁ ሱብሓነሁ ወተዓላ ቃል ነው። ይሄ ትክክለኛው እምነት ነው። ከዚህ ውጭ ያለ እምነት ይዞ ጌታውን የተገናኘ ሰው ከሃዲ ነው። አላህ ምን አለ? ሱረቱ ተውባ ላይ ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጂርሁ ሐታ የስመዐ ከላም አላህ ثم أبلغه مأمنه ذلك بأنهم قوم لا يعلمون ትርጉም ከአጋሪዎችም አንዱ ጥገኝነትን ቢጠይቀ ለማን? ለነብዩ ሰለላሁ ዐለይሂ ወሰለም ነው ያላቸው። فأجره حتى يسمع كلام الله አይደለ? አስጠጋው ያላህን ቃል ቁርአንን እስኪሰማ ድረስ። ነብዩ ያነበቡት የማንን ቃል ነው? ያላህን ቃል አይደል? ነብዩ ያነበቡት ምን ተብሎ ተገለጸ? የአላህ ቃል ተብሎ ተገለጸ። ስለዚህ እኔም ላንብበው አንተም አንብበው ነብዩ ሰለላሁ ዐለይሂ ወሰለም ያንብቡት ሷሃባዎችም ያንብቡት ቃሉ የማን ቃል ነው? የአላህ ቃል ነው። የአቂዳ የእምነት ጉዳይ ስለሆነ ነው ስለሱ እየተማማርን ያለ ነው። አላሁ አሐድ አላህ አንድ ነው። ይሄ ምን ላይ ነው የሚያጠነጥነው? ማን ላይ ነው የሚያጠነጥነው? ኡሉሂያ ላይ ነው የሚያጠነጥነው። የአላህ ብቸኛ ተመላኪነት ላይ አላሁ አሐድ ስንል አምልኮ በጠቅላላ የሚገባው ለሱ ነው። ይህ አንቀጽ ያብራራዋል። ወኢላሁኩም ኢላሁን ዋሂድ አምላካችሁ እኮ አንድ አምላክ ነው። ላኢላሃ ኢላ ሁ ከሱ ውጭ እኮ በሐቅ የሚመለክ አምላክ የለም። አርረሕማን እዝነተ ሰፊ የሆነው አርረሒም ለአማኞች ቀጣይ እዝነት ያለው እሱ እኮ ነው። አንድዬ አንድ አምላካችሁ አምልኳችሁን በጠቅላላ ለሱ ስጡት። ስለዚህ አላህ በሐቅ የሚመለከው አንድዬና ብቸኛ የሆነው ተጋሪ የሌለው አምላካችን ነው። አላሁ አሐድ አላሁ ሶመድ። አሶመድ ማለት የፍጡራኑ ሁሉ መጠጊያ። ፍጡራኑ ሁሉ እሱን ይፈልጉታል። እሱ ከኛ ፈላጊ አይደለም። እኛ ሁላችንም ግን እንድንኖር የሆነ ነገር እንድናገኝ ሐጃ ሲያጋጥመን ምን ጠይቀው ምን ተጠጋበት አካል አለ በራሱ የተብቃቃ ፍጡራኑን የሚያብቃቃ በማለት ይታወቃል። አሶመድ ከስሞቹ አንዱ ነው። አላሁ አሶመድ አላህ እኮ የፍጡራኑ ሁሉ መጠጊያ ነው። በራሱ የተብቃቃ ፍጡራኑን የሚያብቃቃ ነው። ወደ ሷሃባዎች ተፍሲር እንሄድ። ወቀውሉሁ አላሁ ሶመድ አላሁ ሶመድ የሚለው ቃል እኮ ቃለ ኢክሪመቱ ኢክሪማ ማለት ታቢዒ ነው። ያዙ የማን ደረሳ ነው? የአብዱላህ ኢብኑ አባስ ደረሳ ነው። ያዙ እንዲህ ነው ዕውቀት እየተያዘ የሚኬደው። አብዱላህ ኢብኑ አባስ ማን ናቸው? ሷሃባ ናቸው። የማን ያጎት ልጅ ናቸው? የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ ናቸው። የነብዩ አጎት ማን ነው? አባስ ነው አንደኛው ማለት ነው። አብዱላህ የማን ልጅ ናቸው? የአባስ ልጅ ናቸው። አብዱላህ ኢብኑ አባስን ረሱል ሰለላሁ ዐለይሂ ወሰለም አቅፈው ዱዓ አድርገውላቸዋል። አላህ ሆይ የቁርአንን ትርጉም እንዲረዳ አድርገው ብለው። ለዚህም ነው ቁርአን አብዛኛውን ተፍሲር ፈስረውታል። እሳቸው ምን ይባላል? የዚህ ኡማ ምርጡና ቁርአን ፈሳሪው በመባል ይታወቃሉ። አላሁ ሶመድ ሚለውን እንግዲህ ኢክሪማ የተባለው ታቢዒ አን ኢብኑ አባሲን ከኢብኑ አባስ ይዞ ከማን ካስተማሪው ኢብኑ አባስ ምን አሉ? ያኒ ማለትም አለዚ የስሙዱል ኸላኢቁ ፍጡራኖቹ እኮ የሚጠጉበት ነው። ኢለይሂ ወደሱ ፊ ሐዋኢጂሂም ወመሳኢልሂም በሐጃዎቻቸውና በጥያቄዎቻቸው እኮ የሚጠጉበት የሆነው አካል ነው አሶመድ የተባለው። የፍጡራኑ ሁሉ መጠጊያ አላለም። ይሄ ተፍሲር ከማን ተገኝቶ ነው እንደዛ ያለው? ከአብዱላህ ኢብኑ አባስ። ተፍሲር አልሙየሰር የተባለ ደግሞ ኪታብ አለ። እዛ ላይ አላሁ ወህደሁ አላህ እኮ ነው በብቸኝነት አልመቅሱዱ የሚፈለግ የሆነው ፊ ቀዳኢል ሐዋኢጅ ወረጋኢብ ሐጃዎችን እንዲፈጽምና ረጋኢብ ማለት የሰው ልጆች ክጃሎታቸው ምን ከጅላቸው ብዙ ነገሮች አሉ አይደል በልባችን የሚተራመሱበት እንዲያደርግልን እኮ ልንጠይቅ የሚገባው እሱም ብቻ ነው። ለምን? ወሁወ አላ ኩሊ ሸይኢን ቀዲር እሱ ሁሉ ነገር በማድረግ ላይ ቻይ ስለሆነ። አሁን ምን ላይ ደረስ? ይሄ ኡሉሂያ ነው አይደል እስካሁን ያለው አላሁ አሐድ አላሁ ሶመድ። ለም የሊድ ወለም ይውለድ ምን ማድረጊያ ነው? መጀመሪያ ምንን አጸደቅን? አምላክነቱን። ከዛ ከሱ ላይ ነውርና ጎዶሎ ባህሪዎችን ልንገፍ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ እሱ እኮ አምሳያ ቢጤ የለውም አይደል? ምን ብለናል? ረሱል ሰለላሁ ዐለይሂ ወሰለም በተላኩበት ዘመን ሙሽሪኮች
መላእክቶች ያላህ ሴት ልጆች ናቸው ብለዋል። ይሁዳዎች ነሷራዎችም ለአላህ ልጅ አድርገውለታል ብለናል አይደል? እስቲ እንየው እንዴት ብለው ነበር ያሉት? አላህ ራሱ ምን አለ? وقالت اليهود عزير ابن الله ይሁዳዎች እኮ አሉ ምን አሉ? ዑዘይር ወይንም እዝራ ይሉታል ክርስቲያኖች የአላህ ልጅ ነው አሉ። وقالت النصارى المسيح ابن الله ነሷራዎች ደግሞ ምን አሉ? ክርስቲያኖች ደግሞ ምን አሉ? ኢየሱስ ወይንም ዒሳ የአላህ ልጅ ነው አሉ። የመካ ጋሪያን ደግሞ ምን አሉ? وجعلون لله البنات سبحانه وجعلون አደረጉ لله ለአላህ البنات መላእክቶችን ኢየሱስ ሴት ልጆች እኮ አደረጉለት ሱብሃነ ጥራቻ የተገባዋል። በሌላ አንቀጽ وقالوا اتخذ الرحمن ولدا የመካ ሙሽሪኮች ምን አሉ? الرحمن አላህ እኮ ሴት ልጆችን ይዟል አሉ ከመላእክታ ሱብሃነ ጥራቻ ይገባው። በል ዒባዱን ሙክረሙን ይልቁንም እነዚህ መላእክቶች እኮ ማለት ለአላህ የተከበሩ ባሪያዎቹ ናቸው። لا يسبقونه አላህን እኮ አይቀድሙትም بالقول በንግግር አላህን አይቀድሙትም እኮ መላእክቶች وهم بأمره يعملون እሱ ያዘዛቸውን እኮ እንዲያው ይፈጽማሉ። بديع السماوات والأرض ሌላ መልስ ደግሞ ሊሰጣቸው ነው። بديع السماوات والأرض አሁን ከላይ ለሱ ማይሆን ነውርና ጎዶሎ ባህሪ ነው አይደል እየሰጡት ያለው? بديع السماوات والأرض ሰማይና ምድርን ወይንም ሰማያትና ምድርን ያለ አምሳያ ያለ ቢጤ በውስጣቸው ያለውንም ጭምር የፈጠረ እኮ ነው ማን? አላህ። አና የኩኑ ለሁ ወለድ ወለም ተኩን ለሁ ሷሂባ አና የኩኑ ለሁ ወለድ እንዴት ልጅ ሊኖረው ይችላል? ወለም ተኩን ለሁ ሷሂባ ሚስት ሳይኖረው መጀመሪያውኑ እንዴት ልጅ ሊኖረው ይችላል? ጌታችን አላህ Subhanahu Wa Ta'ala ከዚህ ሁሉ ነገር የጸዳ ነው። ባላህ ፍቃድ ታች ጋር መልሱ ይመጣል። ወخلق كل شيء አላህ እኮ ሁሉ ነገር ፈጠረ ማንን ጭምር? ዛሬ የሱ ልጆች ናቸው እየተባሉ እነ ዑዘይር እነ ዒሳ ወይም ደግሞ መላእክቶችን የመካ ሙሽሪኮች ያጋሩባቸው የነበሩትን ሁሉ እኮ ፈጣሪ ነው። وهو بكل شيء عليم እሱ በሁሉ ነገር ላይ ደግሞ አዋቂ ነው። ከሐዲስ በኩል ደግሞ ይህ ለአላህ ማይገባውን ባህሪ ልጅ አለው ብሎ መስጠት የመጨረሻ ታላቅ በደል መሆኑን قال رسول الله صلى الله عليه وسلم ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ሁንዲ ያሉ ما احد اصبر ማንም እኮ ታጋሽ የለም አሉ። አንድም አካል እኮ ታጋሽ የለም አላ አደን يسمعه من الله تعالى መጥፎ ንግግርን ቆሻሻ ንግግርን እየሰማ ሚታገስ እኮ አንድም አካል የለም አሉ እንደ አላህ ቢሆን እንጂ አሉ። ይሄው ما احد اصبر على اذن يسمعه من الله تعالى ከፍ ካለው ከአላህ Subhanahu Wa Ta'ala በላይኮ መጥፎ ንግግርን ሰምቶ የታገሰ የለም። انهم يجعلون له ندا እነሱ እኮ ለሱ ቢጤን ያደርጉለታል። ويجعلونه ولد ለሱም ደግሞ ልጅ ያደርጉለታል። وهو مع ذلك ይሁሉ ከመሆኑ ጋር يرزقوهم ያበላቸዋል ويعافيهم ጤና ይሰጣቸዋል ويعطيهم ይሰጣቸዋል የዱንያ መጠቃቀሚያ። ይሄን ሐዲስ ኢማሙ ሙስሊም ነው የዘገቡት። ኢማሙ ቡኻሪ ደግሞ عن ابي هريره رضي الله عنه ከአባ ሁረይራ አላህ መልካም ስራቸውን ይወደድላቸውና ከሳቸው ተይዞ عن النبي صلى الله عليه وسلم قال ከነብዩ صلى الله عليه وسلم እንዲህ አሉ قال الله እንዲህ ሲባል ምን ይባላል? ይሄ ሐዲስ ሐዲስ አልቁድስ ይባላል። ነብዩ صلى الله عليه وسلم አላህ አለ ብለው ሚናገሩት ምን ይባላል? ሐዲስ አልቁድስ ይባላል። قال الله አላህ እኮ አለ كذبني ابن آدم የአደም ልጅ እኮ ዋሸብኝ ولم يكن له ذلك ሊዋሽብኝ ግን በፍጹም አይገባውም ነበር። ወሸተመኒ ሰደበኝ ولم يكن له ذلك ይህን ደግሞ ሊያደርግ ወይንም እኔ ሊሰድበኝ በፍጹም አይገባውም ነበር። فأما تكذبه إياي እኔ ላይ እኮ መቅጠፉ እኮ فقوله ንግግሩ እኮ ነው لن يعيدني كما بدأني እኔን እንደጀመረኝ እኮ መልሶ አይቀሰቅሰኝም። لن يعيدني እኔን እኮ መልሶ አይቀሰቅሰኝም كما بدأني መጀመሪያ እንደፈጠረኝ وليس أول الخلق بأهون የመጀመሪያው አፈጣጠር እኮ አልከበደኝም ነበር አለ አላህ علي من إعادته እሱን ከመመለስ እኮ መጀመሪያ ማስገኘት ነው አይደል? ከባድ ማስገኘቱ ራሱ አልከበደኝም ነበር አይደለም ከነበረበት እሱን ከአፈር አውጥቼ ቀስቅሼ ወደ ነበረበት መመለስ። እንግዲህ ምን የሚሉ ሰዎች አሉ? እኛ እንጠፋለን ጊዜ ነው የሚያጠፋን ከዛ በኋላ እንቀሰቀስ የሚሉ ሰዎች አሉ። زعم الذين كفروا أن لا يبعثوا قل بلى وربي لتبعثن ثم لتنبئن بما عملتم وذلك على الله يسير زعم الذين كفروا እነዚህ የካዱት እኮ ሞገቱ አስተባበሉ ምን ብለው አለ ይብዓቱ እንቀሰቀስም ብለው ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም ወረቢ በጌታዬ ይሁንብኝ
ለቱብዓቱን በርግጥ እኮ ትቀሰቀሳላችሁ ثم لتنبئون ትነገራላችሁ ከዚያም بما عملتم ስትሰሩ በነበረው وذلك ይህም እኮ على الله በአላህ ላይ يسير ገር ነገር ነው ስለዚህ አላህ ይቀሰቅሰኝም ብለው የሚያስቡ ሰዎች አላህ ምን አላቸው ዋሹብኝ አላቸው وأما شتمه إياي يا آدم لج أنين مسدبوا ما لله فقوله يهنجروا كونه اتخذ الله ولدا الله سبحانه وتعالى لجن يزوال ما لتعشونه قالوا يمكى مشركوش يالوتم يهون سيد لجوش يزوال يالوت يهوداوش إزرائيل جنو يالوتم يهون نصاراوش إيسا لجنو يالوتم يهون إيه ሁሉም የአደም ልጆች ናቸው አይደሉም ለአላህ ልጅ አለው ያለ በጠቅላላ አላህ ምን ያደረገ ነው እየሰደበ ነው አላህ ምን አለ وأنا الأحد الصمد አለ ራሱን ሊያስተዋውቀን ነው وأنا الأحد እኔ እኮ አንድዬ ነኝ አለ قل هو الله أحد አላልንም ላይ ከዛስ الصمد الله الصمد አላልንም የፍጡራን ሁሉ መጠጊያ ነኝ እኮ አለ لم يلد ولم يولد አላልንም ራሱ ስለ ራሱ ምን አለ لم ألد አለ አልወልድም አለ ولم أولد አልተወለድኩም ولم يكن لي لنيكو يلنيم كفوا بيتي أحد عندم بيتي يلنيم معنا تقلل لي على ملس كأماني جينوش يفشري آية وردو لجينم لإنسمنو فبأي آلاء ربكما تكذبان إلى الله سورة الرحمن لي بيتين يو بقيتاتشو أنكس تستباب الله سيبان جينوشنم سووشنم نو الله لمو بليل أنكس من على وما خلقت الجن والإنس جن والإنس إلا ليعبدون ጂንንም ሆነ የሰው ልጅ አልፈጠርኳቸው እኔም በብቸኝነት ሊያመልኩኝ አለ ይህ አንቀጽ የት ላይ ነው የወረደው አሁን መልስ ብለን ጠቅልለን ምን ሰጠው ሱረቱል ጂን ይባላል ራሱን ችሎ የጂኖች ምዕራፍ ይባላል ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ጂኖች ሰባት እንግዲህ ሰማይ ነው አይደል ወደ ላይ ያለው የመጀመሪያው ሰማይ ቤት እየገቡ ዜና ሰምተው ይመጡ ነበር ያላህን ዜና ከዛ በነብዩ ሰለላሁ ዐለይሂ ወሰለም መላክ ተዘጋባቸው ሰማይ ከዛም ደግሞ ኮከብ ተደረገባቸው ምን እንዳያረጉ ተነባብረው ዜና እንዳይሰሙ በችቦ ሊመቱ አላህ ምን አለ ኢና ዘየና السماء الدنيا بمصابيح وجعلناها رجوما للشياطين የቅርቢቱን ሰማይ ዓለም በኮከብ አስጌጥናት አለ ምን ታደርግ ዘንድ ለዱንያ ጌጥ ትሆን ዘንድ አንድ ሁለተኛስ ወስፈንጣሪ ችቦ ሆና ደግሞ ጂኖችን ይመቱባት ዘንድ አለ ከዛ ሰማይ ቤት ሲዘጋባቸው ምን አደረጉ በመድር ላይ አዲስ ክስተት ተከስቷል ዞር ዞር ብላችሁ ፈልጉ ሲባል ነብዩ ሰለላሁ ዐለይሂ ወሰለም ሰላት ያሰገዷቸው ለሷሃባዎች ማለት ነው ደረሱ ከዛ ምን አሉ ይህንን ቁርአን ተነባብረው ሰሙ يستمعون القرآن فقالوا أنصتوا እርስ በእርስ ተነባብረው ቁርአንን መስማት ጀመሩ ነብዩ ሲያሰግዱበት የነበረው ከዛ ምን አሉ ዝም ብለን እናዳምጣሉ ሰሙ ከሰሙ በኋላ ከፊሎቹ ምን ሆኑ አማኝ ሆኑ ከፊሎቹ ማለት ያመኑበትን ሁኔታ አላህ አዋቂ ነውና ምን አደረገላቸው ይህንን በወሂ መልክ አስቀመጠላቸው ሱረቱል ጂን እንዲህ ብሎ ይጀምራል قل أوحي إلي أنه استمع نفر من الجن فقالوا إنا سمعنا قرآنا عجبا يهدي إلى الرشد فآمنا به ولن نشرك بربنا أحدا وأنه تعالى جد ربنا ما اتخذ صاحبة ولا ولدا قل بلاتشو يا نبينا صلى الله عليه وسلم أوحي إلي ودنيكو ملكوتاوي رأي تورد بله نقراتشو لهزبوتش أنه استمع نفر من الجن كجنوتشكو يهونو جفراوتشكو سمو من سمو قرآن سمو فقالوا قالوا إنا سمعنا قرآنا عجبا أسدناك يهونا قرآن سمانا له يهدي إلى الرشد وركبت تنيو من قد ميمرا يهونا فآمنا به أمنا نبتال ولن نشرك بربنا أحدا كذبوا هلا أمنوا رلا بقيتاتش اللي عندنا أكان أبر لنا قرابتها أملكوا لله سبحانه وتعالى بتشكال تست أملكوا لبالايتش سلزي منالو آمنا به ولن نشرك بربنا أحدا بقيتاتش اللي عندنا أكان لنا قرالو وأنه تعالى جد ربنا አሁን እነሱ ራሱ ያቃሉ ምንን ያቃሉ ከማመናቸው በፊት ምን እንደሚሰራ ያቃሉ ያቁ የሰው ልጆች ከጂኖችም ይሁን ለአላህ ልጅ ያለው እንደሚሉ ሰምተዋል አልሰሙም ነበሩ አይደል በህይወት ምን አሉ ጂኖቹ ወአንሁ ተዓላ ከፍ ያለው የላቀው ጌታችን እኮ ጀዱ ረቢና ክብሩ ላቀ መተኸደ አልያዘም እኮ ሷሂበተን ሚስት አልያዘም ወላ ወለዳ ልጅም የለውም ስለዚህ ለሁሉም ከዚህ በፊት ለተጠቀስናቸው መልስ ሆነ ማለት ነው ለአላሁ Subhanahu Wa Ta'ala ማጽደቅ ያለብን እናጸድቃለን ምን አጸደቀ
ምን አጸደቀ? አንደኛ አምልኮ ለሱ ብቻ እንደሚገባ በምንና በየትኛው አንቀጽ? አላሁ አሐድ አላሁ ሶመድ። ከሱ ላይ ደግሞ መግፈፍ ያለብንን ገፈፍ። ከአስማው ሲፋት ከባህሪና ከስሞች ከመገለጫዎች እሱ ማይገለጥበትን ገፈፍ። ምንን ይመስል? ለም የሊድ ወለም ይውለድ። እሺ ሌላ ምን አጸደቀን? ወለም የኩን ለሁ ኩፉወን አሐድ። ከስምና መገለጫዎቹ ደግሞ ምንን አጸደቅንለት? ለአላህ እኮ አምሳያ የለውም። ስለዚህ ዛሬ እንደነ አህባሽ ያሉት ቡድኖች አላህ ከሰማይ በላይ ነው ካልን ይመሳሰልብናል፣ የሌሊቱ የመጨረሻ ክፍል ላይ ይወርዳል ካልን ይመሳሰልብናል፣ አላህ ይወዳል ካልን ፍጡራንም ስለሚወዱ ይመሳሰሉብናል አሉ። እኛ ምን እንላለን? ለአላህ የሚገባውን ለራሱ ያጸደቀው እናጸድቃለን። እወዳለሁ ብሏል፣ አዎ ይወዳል። ይወዳል ስንል ሁኔታው እንዴት ነው ተብለን ብንጠየቅ ሁኔታውን አላህ አልነገረንም። እኛ እንደሚወድን የተነገረን መውደዱን እናጸድቃለን። ከሱ ላይ ግን የማይገባውን ባህሪ እናጸዳለን። ምንን ይመስል? ለምሳሌ አልወለደም አልተወለደም አንድ። ሁለተኛ ለሱ የሚገቡትን ባህሪዎች ስናጸድቅ ደግሞ ምን አድርገን ነው? ወለም የኩን ለሁ ለሱ እኮ የለውም ኩፉወን ቢጤ አሐድ አንድም አምሳያ እኮ የለውም ሳናመሳሰል ለራሱ ያጸደቀውን እናጸድቃለን ማለት ነው። ለአላህ አምልኮን ለሱ ስምና መገለጫዎች እንዳሉት እናጸድቃለን። ከሱ ላይ ጎዶሎና ነውር ባህሪያትን በሱ ላይ ማጋራትን ሙሉ ለሙሉ እንገፋለን። የዚህ ሱራ ትሩፋቶች እቺም በጣም አጭር የምትባለው ምዕራፍ ናት አይደል? ከትሩፋቶቿ ውስጥ አናቢ ሰዒድ አልኹድሪ ረዲየላሁ ዐንሁ ከአባ ሰዒድ ተይዞ አነ ረጁለን አንድ ግለሰብ እኮ ሰሚዐ ረጁለን የቅረኡ ሌላን ግለሰብ ሲቀራ ሰማው። ምንን? ቁል ሁወላሁ አሐድ ቁል ሁወላሁ አሐድ በል አላህ አንድ ነው የሚለውን ሲቀራ ሰማው። ዩረዲዱሃ ምን አድርጎ ደጋግሞ ሲቀራት ሰማው። ፈለማ አስበሃ ባነጋ ጊዜ ጃአ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ የአላህ ሰላትና ሰላም በእርሳቸው ላይ ይሁን ወደ እሳቸው መጣ። ፈዘከረ ዛሊከ ለሁ ይህንንም እኮ ለመልእክተኛው ጠቀሰላቸው። ወከአነ ረጁል የተቃሉሃ ይህ ግለሰብ ነቢዩ ጋር ሲናገር ሰለላሁ ዐለይሂ ወሰለም ምን በማድረግ መልኩ ነው? ሱራዋን ቀለል አድርጎ ለምንድን ነው ይሄ ግለሰብ የሚደጋግማት እያለ ማለት ነው። ፈቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። ወለዚ ነፍሲ ቢየዲህ ነፍሴ በእጁ በሆነች ጌታ እኮ እምላለሁ አሉ። ኢነሃ ተዕዲሉ ሱሉሰል ቁርአን የቁርአንን 1/3 እኮ ትሆናለች አሉ። አላሁ አክበር። ለምን? ተውሂድ ላይ ነው አይደል የምታጠነጥነው? ስለ አላህ ነው አይደል የምትናገረው? ቁርአን ልብ በሉ ሙሉ የአላህ ቃል ነው ከመሆኑ ጋር አንዱ ሱራ ሌላውን ሱራ አንዱ አንቀጽ ሌሎቹን አንቀጾች ሊበልጣቸው ይችላል። ለምሳሌ አያቱል ኩርሲ አምሳያ የሌላት ከቁርአን አንቀጾች በጠቅላላ አንደኛ የምትባለው እሷ ናት አይደለችም? ሌሎቹ አንቀጾች የአላህ ቃል ሳይሆኑ ቀርተው ነው? አይደለም፣ ናቸው። አንዱን አንቀጽ አንዱ አንቀጽ ይበልጠዋል። ስለ አላህ ጌትነት ተመላኪነት ለሱ ስምና መገለጫዎች የተገለጹባቸው አንቀጾች ከሌሎቹ አንቀጾች ይበልጣሉ። የአላህ መልእክተኛ ምን አሉ? እቺ ሱራ ቁል ሁወላሁ አሐድ ምትለዋ ቁርአንን 1/3 ትስተካከላለች አሉ። በሌላ ሐዲስ እሷን መውደድህ ጀነት አስገብቶሃል አሉት። ኢማሙ ቡኻሪ በዘገቡት አናስ ኢብኑ ማሊክ ረዲየላሁ ዐንሁ ከአነስ ኢብኑ ማሊክ ተይዞ አላህ መልካም ስራቸውን ይወደድላቸውና ካነ ረጁሉ ሚነል አንሷር ከመዲና ሰዎች የመካ ሰዎች ምን ይባላሉ? ሙሃጂሮች ይባላሉ። ምን ስላደረጉ? ለዲናቸው ሲሉ ወደ መዲና ስለተሰደዱ። የመዲና ሰዎች ደግሞ የመካዎቹን የተቀበሏቸው ምን ይባላሉ? አንሷር ረዳቶች ይባላሉ። አንሷር ማለት ረዳት ማለት ነው። ካነ ረጁሉ ሚነል አንሷር ከአንሷሮች እኮ አንድ ግለሰብ ነበር። የኡሙሁም ፊ መስጂድ ቁባኢን መስጂድ ቁባ የሚባል መዲና ውስጥ እዛ ኢማም ሆኖ ያሰግዳቸው ነበር። ወካነ ኩለማ ኢፍተተሐ ሱረተን ሁልጊዜ ሰላትን በጀመረ ጊዜ ከፋቲሃ ቀጥሎ ማንን ይቀራ ነበር? የቅረኡ ቢሃ ለሁም ለነሱ እኮ ይቀራላቸው ነበር። ፊ ሰላቲ በሰላት ላይ ሚማ የቅረኡ ቢሂ ሲቀራበት በነበረው ኢፍተተሐ ቢ ቁል ሁወላሁ አሐድ በቁል ሁወላሁ አሐድ ይጀምርላቸው ነበር። ሐታ የፍሩገ ሚንሃ ثم يقرأ سورة أخرى እሷን እስኪጨርሳት ድረስ እሷን ጨርሶ ምን ያደርጋል? ሌላ ሱራ ይቀራል ማአሃ ከሷ ጋር አብሮ። وكان يصنع ذلك في كل ركعتين ይቺን ደግሞ ምን ያደርጋታል? በሁሉም ረካዓዎች ላይ ያደርጋታል። ለምሳሌ ፈጅር ድምጽ ተወጥቶ ነው አይደል የሚቀራው? መግሪብ፣ ዒሻ
በእነዚህ ሁሉ ድምጹን እያወጣ ፋቲሃን ይቀራል ከዛስ ቁል ሁወላሁ አሐድን ይቀራል ከዛስ ሌላ ሱራ ይቀራል فكلمه اصحابه فقالوا የሱ ባልደረቦች እኮ አሉት አናገሩትና ማለት ነው የሚያሰግዳቸው ከኋላ ማእሙም ሆኖ የሚሰግዱት انك تفتح بهذه السوره ለምንድነው በዚህች ሱራ የምትከፍተው ثم لا ترى انها تجزئك ከዛ ደግሞ እሷ ደግሞ ታብቃቃኛለች አትልም ትቀጥላለህ ደግሞ ሌላ ሱራ حتى تقرأ بآخر ሌላ ሱራም ደግሞ ትጨምራለህ አሉት فإما تقرأ بها ወይም እሷን ብቻ ትቀራለህ وإما أنت دعها ወይም ደግሞ ትተዋታለህ አሉት وتقرأ بأخرى ምን አሉት ወይ እሷን ብቻ ትቀራለህ ወይ ደግሞ ሌላ ሱራ ትቀራለህ አሉት فقال አላቸው እሱ ما أنا بتاركها እሷን እኮ በፍጹም አልተውም አላቸው إن أحببتم ከወደዳችሁ أن أؤممكم ኢማማችሁ ሆኜ እንድቀጥል ከፈለጋችሁ بذلك فعلت በዚህ መንገድ እንድቀጥል ከፈለጋችሁ እቀጥላለሁ ኢማማችሁ ሆናለሁ وإن كرهتم تركتكم ይሄን ከጠላችሁ ግን እኔ አሁን በዚህ መንገድ እያሰገድኳችሁ ያለሁን ከጠላችሁ ግን ምን አደርጋለሁ ኢማምነቴን እተዋለሁ አላቸው وكانوا እነሱ ነበሩ يرون أنه من أفضلهم ከነሱ ውስጥ እኮ በላጫቸው እንደሆነ ያውቁ ነበር ያምኑ ነበር وكرهوا أي أمهم غيره كسوچ ያለ ሰው ኢማማቸው እንዲሆኑ አልፈለጉም فلما آتاهم النبي صلى الله عليه وسلم ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ እነሱ ሲመጡ أخبروه الخبر ይህንን ዜና ነገሯቸው فقال ያላህ መልእክተኛ አሉ ያ ፉላን አንተ ግለሰብ ሆይ ብለው ما يمنعك أن تفعل ما يأمرك به أصحابك ጓደኞች ባልደረቦች ሚሉህን ከመፈጸም ለምን ወደ ኋላ ትላለህ አሉት ምን ይከለክልሃል አሉት وما يحملك على لزوم هذه السورة في كل ركعتين እቺን ሱራ በእያንዳንዱ ረካዓ እንድትይዝ ያደረገህስ ምንድነው ብለው ጠየቁት فقال አለሱ إني أحبها እኔ እኮ ወዳታለሁ አለ فقال ያላህ መልእክተኛ አሉ حبك إياها እሷን መውደድህ እኮ أدخلك الجنة ጀነት አስገብቶሃል አሉ ስለዚህ ሱና ሰላት ስትሰግዱ አጭር ናት አይደል ቁል ሁወላሁ አሐድ ጨምሩባት የጧት የማታ ዚክራችሁ ላይ ኢንሻአላህ መጨረሻ ላይ ይመጣል እቺን ሱራ ተጠብቃ ልትያዝ ይገባል እሷን መውደድ ጀነት ያስገባል ሌላ ነጥብ ከትሩፋቶች ውስጥ ሲፈቱ الرحማን ናት አላህ የተገለጸባት ባህሪ ናት ቀደም ማይተናል አይደል ስለሱ ባህሪ የምትገልጽ ናት አን አይሻ ረዲየላሁ عنها ከመእመናን እናት አይሻ الله መልካም ስራውን ይወደድላት أن رسول الله صلى الله عليه وسلم بعث رجلا على سرية አንድን ግለሰብ ወደ ዘመቻ ላኩት ጀይሽና ሰሪያ ይለያያል ሰሪያ ሲሆን ከ400 ያነሱ ሰራዊቶች የዘመቱበት ዘመቻ ምን ይባላል ሰሪያ ይባላል አንድን ግለሰብ ምን አደረጉ በዛ ዘመቻ ላኩት وكان يقرأ لأصحابه في صلاتهم በሰላቶቻቸው ላይ ይቀራላቸው ነበር فيختموا ይቀራላቸውና በሰላታቸው ይጨርሳታል በምን ቢቁል ሁወላሁ አሐድ እያንዳንዱን ረካዓ ፋቲሃን ቀርቶ ሌላን አንቀጽ ቀርቶ በማን ይጨርሳታል በቁል ሁወላሁ አሐድ ይጨርሳታል فلما رجعوا ሲመለሱ ከዘመቻው ذكر ذلك لرسول الله صلى الله عليه وسلم فقال لله መልእክተኛ ተነገራቸው ከዛ አሉ ሰሉሁ እስቲ ጠይቁት አሉ لأي شيء يصنع ذلك በምን ጉዳይ ነው ይሄን ሲሰራ እንደነበረ እስቲ ራሱን ጠይቁት አሉ فسألوه ጠየቁት فقال لأنها صفة الرحمن እኔኮ አነባት የነበረችው እደጋግማት የነበረችው የአርራህማን የአላህ መገለጫ ስለነበረች ነው አለ فأنا أحب أن أقرأ بها እኔ ደግሞ እሷን መቅራት እወዳለሁ አላቸው فقال رسول الله صلى الله عليه وسلم ለአላህ መልእክተኛ ይህ ዜና ተመልሶ ሲነገራቸው أخبره ንገሩት أن الله يحبه الله سبحانه وتعالى እንደሚወደው ንገሩት አሉ ሌላ ነጥብ አላህ سبحانه وتعالى ተለምኖ እንቢ የማይልበት ስም ነው ይሄ የትኛው ይሄው በዚህ ሐዲስ ይመጣል አማሊክ ኢብኑ مغول يرحمك الله كمالك ابن مغول أنه سمع من عبد الله ابن بريدة عن أبيه قال سمع النبي صلى الله عليه وسلم رجلا يقول يا الله ملك تنيا صلى الله عليه وسلم عندن قلسب سيل سموت من سيل سموت دعا يارجا اللهم إني أسألك الله هو إني تأيك هلو بأنك أنت الله الأحد الصمد أنتكو بمهنة يهل متجانه عندينه بلو لما نو الذي لم يلد ولم يولد الولدكم التولدكم ولم يكن له كفوا أحد لانتكو بيتين أمسيام يلهم عندم سيل سموتنا يا الله ملك تنيا فقال رسول الله صلى الله عليه وسلم يا الله ملك تنيا ديالو لقد سأل الله
በርግጥ አላህን ጠይቆታል ቢስሚሂል አዕዘም በታላቅ ስሞቹ አለዚ ኢዛ ሱኢለ ቢሂ በእነዚህ በትልልቅ ስሞቹ አላህ በተጠየቀ ጊዜ አዕጣ ይሰጣል ወኢዛ ዱዕየ ቢሂ በዚህ ደግሞ ከተለመነ አጃብ መልስ ይሰጣል ዱዓው ነው በጣም ቀላል ናት አላሁመ ኢኒ አስአሉከ ቢአነከ አንተ በመሆንህ ለምንሃለሁ አንተ አላሁል አሐዱ ሶመድ አለዚ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ሁክሙል ሐዲስ ሰሒህ ይህ ሐዲስ ሰሒህ ነው ልንሰራበት ይገባናል የመጨረሻ ነጥብ መቼ እና መቼ ትቀራለች እቺ ሱራ አንደኛ ሰላተል ዊትር ላይ ትቀራለች ነብዩ ሰለላሁ ዐለይሂ ወሰለም አላህ ዊትር ነው ዊትርን ይወዳታል አሉ ስለዚህ ወይ ሌሊት ስትነሱ አይ ጊዜ ደርስብኛል ያለ ሰው ደግሞ ማታ ከመተኛቱ በፊት አንዲት ነጠላ ረካዓት ትሰገዳለች ወይንም 3 ይሰገዳል 3ም ሲሆን ነጠላ ነው አይደለም 2 ረካዓ በምን የመጀመሪያው በሰቢህ እስመ ረቢከል አዕላ الذي خلق فسوى በሚለው ሁለተኛ ቁል ያ አዩሀል ካፊሩን ታሰላምታላችሁ ከዛ ትነሳላችሁ የመጨረሻዋ ዊትሯ ነጠላዋ ቁል ሁወላሁ አሐድ ተብሎ ከፋቲሃ ቀጥሎ ትቀራለች እቺን ሰላት አጥብቃችሁ ያዙ ስለዚህ ሱረቱል ኢኽላስ አንደኛ በዊትር ወቅት ትቀራለች ሁለተኛ የፈጅር ሱና ናት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ የፈጅር ሱና ሰላቷ ኸይሩ ሚነ ዱንያ ወማ ፊሃ በዱንያና በውስጧ ካለው ሁሉ በጠቅላላ ይበልጣል አሉ እንዳትዘናጉ በሱና ሰላት ላይ ሶስተኛ የጠዋፍ ሱና ናት ጠዋፍ ዑምራ ሲፈጸም ወይንም ሐጅ ሲፈጸም ወይንም ደግሞ መካ የአላህ ቤት ውስጥ ካዕባ ውስጥ ማለት ነው አንድ ሰው ብድግ ብሎ ጠዋፍ ሊያደርግ ይችላል 7 ጊዜ ዞሮ ከዛ ምን ያደርጋል 7 ከዞረ በኋላ ረካዓተይን ይሰግዳል የመጀመሪያው ሱረቱል ፋቲሃ በቁል ያ አዩሀል ካፊሩን ይቀራል ሁለተኛው ሱረቱል ፋቲሃ በቁል ሁወላሁ አሐድ ይቀራል ስለዚህ ጠዋፍም ላይ ትቀራለች አራተኛ የጧትና የማታ ውዳሴ ላይ አለች ጧትና ማታ የሚባለው አዝካር ላይ እቺ ሱረቱል ኢኽላስ ትባላለች አምስተኛ ከሰላት በኋላ የተደነገጉ ዚክሮች አሉ አይደል አስተግፊሩላህ 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 اللهم أنت السلام ومنك السلام تباركت يا ذا الجلال والإكرام كزاس 33 سبحان الله 33 الحمد لله 33 الله أكبر لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير كزاس آية الكرسي كزاس قل هو الله أحد قل أعوذ برب الفلق قل أعوذ برب الناس النزي سوستو مغربنا فجر لايك هنا سوست جزي كرالو بظهور بأسرنا بعيشة عندن جزي ينببالو سدستنيا بأنكلف جزي ينببالو نبي صلى الله عليه وسلم عائشة رضي الله عنها من تلالج انكلفاتشو اللي تنسيلو مدافوتشاتشو زرقتو سورة إخلاص قل هو الله أحد مالتنا سورة الفلق قل أعوذ برب الفلق سورة الناس قل أعوذ برب الناس يكارونا بلو ملا سونتاتشون كلاي جمرو ጀርባቸውን እጃቸው የደረሰበት ቦታ ድረስ እስከ እግራቸው አንዴ ያሻሉ ለሁለተኛ ጊዜ ሶስቱን ይቀራሉ አሁንም ብለው ከእጃቸው ላይ መላ ሰውነታቸው ለሶስተኛም ጊዜ ልክ እንደዚሁ ማለት ነው ሰባተኛ ነጥብ የታመመ ሰው ላይ የምትቀራ ሱራ ናት ማለት ነው ስለዚህ በአላህ Subhanahu Wa Ta'ala ፍቃድ ኪታብ እስክንጀምር ድረስ እንደዚህ መረጥ ይያሉ አጠራጠር ያሉ ሙሐደራዎችን እንነጋገራለን ኢንሻአላህ የሚቀጥለው አርስታችን ኢኽላስ ላይ ነው የሚሆነው ስራን ለአላህ Subhanahu Wa Ta'ala ማጥራት ላይ ማለት ነው ምክንያቱም ይሄ ሁሉ ልፋታችሁ ኢኽላስ ከሌለበት ትርፉ ልፋት ስለሚሆን እሱ ላይ እንነጋገራለን ማለት ነው ስለዚህ እቺ ሱራ ስትታይ ቀላል የምትመስል ትርጉሟን ግን ስታዩት እንደተባለው የቁርአን 1/3 ናት ምክንያቱም ለአላህ Subhanahu Wa Ta'ala የሚገባውን ባህሪ ስለምትሰጥ ማለት ነው احفظوها جيدا ማለት ነው በቃል እስከዛሬ እሷን የማያውቅ የለም ትርጉሟን ግን በደንብ ያዙት ዳዕዋ ለማድረግ ይመቻል አንድ ሰው ሽርክ ላይ ወድቆ ስታየው ማን ነው የምታመልከው አንድዬ ነው በለው አዎ ይልሃል አይደል አንድዬ እኮ አምልኩኝ ያለው በምን አይነት መንገድ ነው አነል አሐድ እኔ እኮ አንድዬ ነኝ አምልኮ በጠቅላላ የሚገባው ለኔ ብቻና ብቻ ነው ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምድ ወሁወ አላ ኩሊ ሸይኢን ቀዲር ትርጉም ላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ወህደሁ ማጠናከሪያ ነው በብቸኝነት ላ ሸሪከ ለሁ ማርገፍገፊያ ነው ሽርክን
ለሱኮ ሸሪካ የለው መመካትን ለኔ መፍራትን ለገሌ አላለም አምልኮን በጠቅላላ ለማን ተቀለለው ለራሱ ተቀለለው وأن المساجد لله መስጂዶች በጠቅላላ የአላህ ናቸው فلا تدعوا አትጣሩ አትለምኑ አታምልኩ مع الله ከአላህ ጋር ሽርክ ማለት ይሄ ነው አላህንም እየጠሩ ከአላህ ውጭ ያሉ አካላትን መጥራት አሐደን አንድንም አካል ይሁን ወደ የክፍለ ሀገሮቻችሁ ስትመለሱ በየክፍለ ሀገሩ ምን አለ እዚህ ማገር ጭምር ማለት ነው አዲስ አበባ እገሌ የሚባሉት ወልይ እኮ ብለው ይጀምሩላችኋል አይደል ነገር የሚያመጡት እዚህ ጋር ነው እሳቸው እኮ ትልቅ ሰው ናቸው በእድሜ ነው ትልቅነታቸው በኪሎ ነው ትልቅነታቸው ጠይቁ በምንድነው ትልቅነታቸው በዲን ነው ሲሏችሁ ምን ሰርተው ነው በዲን ትልቅ የሆኑት በሉ ሰላት ሰግደው ኪታብ አስቀርተው ሲሏችሁ ማሻአላህ ስለዚህ እኛ ምን እናደርግ ኪታብ እንቅራ ሰላት እንስገድ ብላችሁ መልስ መመለስ ነው ያለባችሁ አይ እሳቸው እኮ ሰላት አይሰግዱም ነበር ሲሏችሁ ይሄማ የሰው ሰይጣን ነው በሉ ሳትፈሩ የሰው ሰይጣን ነው አይደለም ሰላት ማይሰግደው አገራችን ላይ ብዙዎቹ ቦታዎች ላይ ወልዮች የሚባሉት ሰላት እንኳን በአግባቡ የማይሰግዱ ሰዎች ናቸው ዛሬ የዑለማዎች ክብር ይሰጥ እየተባለ ቀብራቸው ላይ ከፍ ተደርጎ ተሰርቶላቸው በሸሪዓችን የነብዩ ሰለላሁ ዐለይሂ ወሰለም ይሁን የአቡበክር የዑመር የዑስማን አሉ የሚባሉ ምርጥ ሰዎች ቀብራቸው ከዚህች አትበልጥ መዲና ብትሄዱ ታዩታላችሁ ኢንሻአላህ አላህ ይወፍቃችኋል የአንድ ሰው ቀብሩ ተቀብሮ አፈር ተመልሶበት ሲያበቃ ከዚህች ከአንድ ስንዝር አትበልጥ መሆንም ያለበት ያ ነው ዛሬ ለምን ይመስላችኋል በጣም ስም ተጽፎበት ከፍ ተደርጎ ምናምን እኛ ወደ ቀብር ቦታ ስንሄድ ዱዓ አድርጉላቸው ነው የተባለው አሰላሙ አለይኩም ያ አህለ ዲያር እናንተ የቀብር ባልተቤቶች ሆይ ያላህ ሰላም በእናንተ ላይ ይሁን ዱዓ አደረግን አይደል ሰዎች ግን ለየት ያለች ቀብር ተደርጋ ስትሰራ ምን ያደርጋሉ ዱዓ ማድረግ ሲገባቸው እነሱን ይለምኗቸዋል ባካችሁ ያ ገውሰል አዘም እናንተ የጭንቅ ገላጋዮቹ ታላላቆቹ ሆይ ታለንበት መከራውጡን እንደው ድርቅ መጥቷል በወሎ እንደው ጨርሶ ሊበላን ነው ሊቀረጥፈን ነው ቀረጣጥፎ ጨርሳቸው ስለዚህ ይሄ የሽርክ ጉዳይ እንዲያስቃል አይደለ ከአላህ ውጭ ሲልከሰከሱ ሲያለከልኩ የተዋረዱ ህዝቦች ሲሆኑ ሳይቶብቱ ከሞቱ ደግሞ ዘላለም ዓለማቸውን ከጀሃነም እሳት አበደን አይወጡ ስለዚህ ስለ ተውሂድ ማስተማርን ስለ ተውሂድ መማርን ትልቁ ስራ ብላችሁ ያዙት ዛሬ በየመስጂዱ ስለ ሰደቃ ይሰበካል ምን ያህል በደንብ ጊዜ ተሰጥቶት በአላህ መንገድ ላይ ገንዘባችሁን አውጡ መስጂድ እንስራ ምናምን ከመስጂዱ በፊት አቂዳ ነው አይደለም መሰራት ያለበት ነው አይደለም ገና አተውሂዱ ብለህ ስትጀምር እነማን ሊነኩ ነው ብሎ ይደነግጣሉ ቀድመው አው ልንነካ መተናል እነማንን ከአላህ ውጭ የሚመለኩትን አምልኮ በጠቅላላ የሚገባው ለአንድ አምላክ ለአላሁ ሱብሓነሁ ወተዓላ ነው አው እኛማ ቃጥባሪያት በሉ እንዴ ዑለማዎች የሚሳደቡ ሰዎች አው ቃጥባሪያት በሉ የአላህ በሉ የአላህ ማለት ትቶ የቃጥባሪ ጌታ ሆይ ድረሱልኝ ካለ አንድ ሰው አላህን እየተሳደበ ነው አይደለም ግዛቱ የማን ነው ከሰባት ሰማይ እስከ ሰባት ምድር በውስጡ ያለው በጠቅላላ የማን ነው የአላህ ነው በአላህ ግዛት ላይ ከአላህ ውጭ ያሉ አካላትን እየተጣሩ አላህን እየሰደቡ የአላህን ክብር እያጎደፉ ከአላህ ውጭ ያሉ አካላትን አትጥሩ ስትላቸው ምን ይላሉ ዑለማ የሚሳደቡ ሰዎች መጥተዋል ይሉሃል እነሱ የፈለጉትን ስም ይስጡን የአብሬት አትበሉ እንላለን የቦረናው አትበሉ ይሄ ዘላለም ዓለሙን ጀሃነም ያስገባልና አፋችንን ሞልተን ሳንፈራ ይሄ ሸክ አለበት ወይ ኺላፍ አለበት ወይ አንልም ኺላፍ የለበትም የተፈጠርነው ለምንድነው በብቸኝነት አላህን ለማምለክ በብቸኝነት ካላመለከው ፈጅር ለአላህ ሰግደህ 4 ሰዓት ላይ ሄደ ለቃጥባሪ ከሰገድክ ስራ ጠቅላላ ገደል ገባ አልገባም የፈጅሩ ማብሮ ገደል ገባ አልገባም በቃ ስለዚህ አላህ ባሪያዎች ሆይ የተውሂድን ጉዳይ ትልቅ ቦታ ሰጥተን እንየው ተውሂድ ሲባል አብዛኛዎቻችሁ ታውቃላችሁ ከመጣችሁበት ቦታ ለጂን የሚያርድ ያለበት ከአላህ ውጭ ነብይን ተብሎ የሚማልበት አለ የለም ታውቃላችሁ አይደል ስለዚህ እዚህ መድረሳ የመጣችሁት በልቶ ቁርአን ሐፍዞ ለመሄድ አይደለም ቁርአን ቤትም ይታፈዛል ነው አይደለም ቁርአን ማሐፈዝ ማለት ምን ማለት ነው አንድ ሰው ይሸመድዳል አንድ ኡስታዝ ቁጭ ብሎ ኪታብ ይዞ እየተከታተለ ይሰማል ይሄን እናንተ ልታደርገው ትችላለች አትችልም ትችላለች
አህባሾችም ቁርአን ይፍዝ ትምህርት ቤት አለን ይላሉ። አህባሽም ሆኖ ቁርአን ያፍዛል ሰው የጀሃነም መንገድ እየተጓዘ ማለት ሲኤምሲ አንተ የመጣበት ሰፈር የአህባሾች መርከዝ አለ የለም አለ። በጣም ብዙ ሰው ያሳፍዛሉ ያሳፍዙ። ቁርአን ማህፈዝ ምን ዋጋ አለው? ተውሂድን ካላወቁ አይናቸውን ኩል ተኩለው ድቤ ይደበድባሉ። ነው አይደለም? ነው አይደለም? ሰፈርህ ነው አይደለም? አዎ ነው። ስለዚህ እዚህ መድረሳ የመጣችሁበትን ዋና ዓላማ እወቁ። ዋና ዓላማችሁን እወቁ አደራ። ተምራችሁ ራሳችሁን ለውጣችሁ ሰዎችን ለመለወጥ ነው እንጂ ድምጽ በማሳመር ላይ ምናምን ትኩረት አትስጡ። አላህ የሰጣችሁ ድምጽ አለ። ያን ያህል ይሄ ድምጹ ጉዳይ ያሳስባችሁ። ቁርአኑ ሊሰራበት ነው የወረደው። አልহামዱሊላህ ጥሩ ድምጽ የሰጠው ሰው በዛ በጥሩ ድምጹ አሰጋጅ ቢሆን ችግር የለም። ተውሂድን ለማስተማር ነው እዚህ መድረሳ የመጣችሁት እንጂ አለበለዚያ የትም መድረሳ ልታሐፍዙ ትችላላችሁ። ቁርአን ማህፈዝ ከሆነ ዓላማችሁን እወቁ። ዓላማችሁን ማወቅ ግድ ይላችኋል። ዓላማችሁን ሳታስተካክሉ ብትጀምሩ መጨረሻ ላይ በዓላማችሁ ትገኛላችሁ እንዴ? አትገኙም። ዛሬ ነው ጎላችሁን ሴት ማድረግ ያለባችሁ። እነ ኪታቡ ተውሂድን ስለ ተውሂድ በደንብ አውቀን ወተን ተውሂድ እናስተምራለን ማለት ነው ያለባችሁ። ይሄን በውስጣችሁ ያዙት። በኢዝኒላህ የሚቀጥለው ደርሳችንም የሆነው ሙሐደራው ማለት ነው ኢኽላስ ላይ ነው። አላሁ ሱብሓነሁ ወተዓላ ያድርሰን፣ ዕውቀት ይጨምርልን፣ አገራችንን ሰላም ያደርግልን፣ መጨረሻችንን አላህ ያሳምርልን። ከሽርክ ከሸክ ከኒፋቅ አላህ ይጠብቀን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.